የሊቨርፑሉ አማካይ ዳኒ መርፊ የመሐመድ ሳላህ አስተያየት አበሳጭቶኛል፣ ችግር ካለ በውስጥ መነጋገር እንጂ በዚህ ደረጃ ስሜቱን ለሚዲያዎች መግለጹ ትክክል አይደለም ሲል ተናግሯል። በሶስት ተከታታይ ጨዋታዎች ሳላህ ተቀያሪ ወንበር ላይ ተቀምጧል። ሞ ታላቅ ተጫዋች ነው፣ የአሰልጣኙን ውሳኔ ግን ማክበር አለበት። ከክለቡ በላይ ራሱን አስቀድሟል፣ ከመናገሩ በፊት ማሰብ ነበረበት ሲል መርፊ አስተያየቱን ሰጥቷል። ክሪስ ውተን በበኩላቸው የሳላህ ቃለ ምልልስ አሳፋሪ ነው፣ እስሎትን ብቻ ሳይሆን የቡድን አጋሮችንም ያላከበረ ሀሳብ ሰጥቷል። ሳላህ ተሳስቷል፣ ይቅርታ ሊጠይቅ ይገባል ሲሉ ገልጸዋል። የቀድሞ የዋትፎርድ ተጫዋች የነበረው ትሮይ ዲኒ የኔ አቋም አልተቀየረም፣ አርሰናል የዘንድሮ የእንግሊዝ ፕሪሚየር ሊግ ዋንጫ ያሳካል ሲል ተናግሯል። የአርቴታ ቡድን ስብስቡ አስደናቂ ነው። አንዳንድ የእግር ኳስ ተንታኞች አርሰናል በአስቶን ቪላ ከተሸነፈ በኋላም የሚሰጡት አስተያየት የሚያሳፍር ነው። በአንድ ጨዋታ 3 ነጥብ ማጣት ከዋንጫ መራቅ አይደለም። አሁንም የሊጉ መሪ አርሰናል ነው። ስንተችም ስንደግፍም ምክንያታዊ እንሁን ሲል ዲኒ ገልጿል። የቀድሞ የማንቸስተር ዩናይትድ ታላቅ ተጫዋች የነበረው ፖል ስኮልስ ኮቢ ሜይኑ በጥር ክለቡን መልቀቅ አለበት ሲል ተናግሯል። ከአካዳሚ አድገው ለዋናው ቡድን የሚጫወቱ ተጫዋቾች ማንቸስተር ዩናይትድን ሲለቁ ማየት አያስደስተኝም የሚለው ስኮልስ የአሞሪም አስተያየት ሜኑን በተመለከተም የገለጸው ሀሳብ አበሳጭቶኛል ሲል ተናግሯል። ስለ ማርቲን ኪዮንም አስተያየቱን ሰጥቷል። ኪዮን ካየኋቸው መጥፎ ተንታኞች ውስጥ አንዱ ነው። አርሰናል በቪላ ሲሸነፍ ሚዛናዊ መሆን ሲገባው ስለ አርሰናል የሰጠው አስተያየት አልተመቸኝም። እሱ የአርሰናል ተጫዋች ነበር፣ ነገር ግን ስራ ላይ ስትሆን ሀሳብን መግለጽ ያለብህ እንደ ባለሙያ ነው ሲል ስኮልስ አስተያየቱን ሰጥቷል። የቼልሲ የአጥቂ መስመር ተጫዋች ሊያም ደላፕ በትከሻ ጉዳት ምክንያት ከ6 እስከ 8 ሳምንት ከሜዳ ሊርቅ እንደሚችል ተሰምቷል። ከኢፕስዊች ታውን ቼልሲን ከተቀላቀለ በኋላም የሚጠበቅበትን እያደረገ የማይገኘው ደላፕ በቅርቡ ነበር ከጉዳት የተመለሰው። በድጋሚ አሁንም ጉዳት አስተናግዷል። ቼልሲና 9 ቁጥር አጥቂ እርግማን እንደቀጠለ ነው። በቼልሲ 9 ቁጥርን ለብሰው የተጫወቱ ተጫዋቾች ወይም አጥቂዎች አብዛኛዎቹ አልተሳካላቸውም። የሚገርም ነገር ነው ሲል የቀድሞ የቼልሲ ተጫዋች የነበረው ፍሎረንስ ማሉዳ አስተያየቱን ሰጥቷል። ብራዚላዊ ኔይማር ጁኒየር ለሀገሩ ብሔራዊ ቡድን መጫወት እንደሚፈልግ በወኪሉ በኩል ተናግሯል። ኔይማር ከጉዳቱ ነጻ ከሆነም በ2026 የዓለም ዋንጫ መሳተፍ ይፈልጋል ሲል ወኪሉ ፒኒ ዛሃቢ አስተያየቱን ሰጥቷል። የኔይማር አባት የሆኑት ኔይማር ሳንቶስ በበኩላቸው ኔይማር ሀገሩ ብራዚልን ይወዳል፣ የሚፈጠረውን አብረን ማየት አለብን ሲሉ ተናግረዋል። ከቀናት በፊት የብራዚል ብሔራዊ ቡድን ዋና አሰልጣኝ የሆኑት ካርሎ አንቸሎቲ ስለ ኔይማር ሲጠየቁም ኔይማር በጥሩ ብቃት ላይ ከተገኘ ብቻ እመርጠዋለሁ፣ የቡድን ስብስቤን ግንቦት ላይ አሳውቃለሁ ሲሉ መናገራቸው የሚረሳ አይደለም። የኮሞ አሰልጣኝ ሴስክ ፋብሪጋዝ በእግር ኳስ ከመከላከል ይልቅ ማጥቃት ምርጫዬ ነው ሲል ገልጿል። በኢንተር ሚላን 4-0 ተሸንፈናል። በአሰልጣኝነት ሕይወቴ ተከላክሎ መጫወትን አልፈልግም። የኔ የጨዋታ ዕቅድ ማጥቃትና ማጥቃት ብቻ ነው። በኮሞ በጣም ደስተኛ ነኝ። እነ ዲማርኮን፣ ላውታሮ ማርቲኔዝ አይነት ተጫዋቾችን ወደ ኮሞ ቢመጡ ምርጫዬ ነው። አዎ የሚቻል አይደለም፣ ግን አድናቂያቸው ነኝ ሲል ገልጿል። በተለያዩ አሰልጣኞች ስር በተጫዋችነት ዘመኔ መስራት ይጠቅሞኛል ሲል የ38 ዓመቱ የኮሞ አሰልጣኝ ሴስክ ፋብሪጋዝ ተናግሯል። የቀድሞ የማንቸስተር ተጫዋች የነበረው ያያ ቱሬም ፔፕ ጓርዲዮላን በተመለከተ የሰጠው አስተያየት እያነጋገረ ነው። በባርሴሎና ያለው ሰርጆ ቡስኬትስን ከቢ ወደ ዋና ቡድን ካሳደገው በኋላ እኔን ለማንቸስተር ሲቲ ሸጠኝ። በባርሴሎና ያለው ጥሩ የሚባል ግንኙነት አልነበረንም። አሁንም በሲቲ አሰልጣኝነት ስመለከተው እናደዳለሁ። ባለቤቴም ተመሳሳይ አመለካከት አላት። ጋርዲዮላን ስመለከተው እባብ ያየው ይመስለኛል። ለጥቁር ተጫዋቾች ክብር አይሰጥም ሲል ያያ ቱሬ ሐሳቡን አጋርቷል። የያያ ቱሬ ታላቅ ወንድም ኮሎ ቱሬ ደግሞ የጋርዲዮላ ስታፍ ውስጥ ረዳት አሰልጣኝ በመሆን እየሰራ ይገኛል። ሰርቢያዊ የሜዳ ቴኒስ ኮከብ ተጫዋች የሆነው ኖቫክ ጆኮቪች የ2026ቱን የዓለም ዋንጫ እመለከታለሁ። የፖርቱጋል ብሔራዊ ቡድን በስብስብ ደረጃ ጥሩ የሚባል ነው። ስፔን፣ አርጀንቲና፣ እንግሊዝ በውድድሩ ሩብ ጊዜን ያሳልፋሉ። ዋንጫው ግን የፖርቱጋል ነው። በፍጻሜው ከሜክሲኮ ጋር ይጫወቱና ፖርቱጋል በሮናልዶ እየተመራች ስኬት ታስመዘግባለች ሲል የ38 ዓመቱ ኖቫክ ጆኮቪች ሐሳቡን አጋርቷል።